የኛ ሰው አያነብም እግዚአብሔር ይመስገን። እኔ አሁን ሰው እንዲያነብ ይገፋፋ። እኔ አሁን ብዙ ጊዜ ሰው አለማንበቡ ነው እኛን ሊቃርጎን ያቆየን። ሰው ቢያነብ እኮ የዕለት እንጀራችሁ ሁሉ አደጋ ላይ ይወርቅ። ኡስታዝ አቡበከር አህመድ ጥሪ አስተላልፏል። ከነመሪር ሀዘኑ የእናቱን አደራ ለመወጣት ሲል ወደ ፈተና ከሄደው ተማሪ ኻሊድና ታናናሽ ወንድሞቹ ጎን እንድንሆን ጥሪውን አስተላልፏል። إياك نعبد وإياك نستعين اهدنا الصراط ኡስታዝ አቡበከር አህመድ ጥሪ አስተላልፏል። ከነመሪር ሀዘኑ የእናቱን አደራ ለመወጣት ሲል ወደ ፈተና ከሄደው ተማሪ ኻሊድና ታናናሽ ወንድሞቹ ጎን እንድንሆን ጥሪውን አስተላልፏል። እንደምታውቁት ደግሞ ብዙዎቻችሁ እንደሰማችሁ ተማሪ ኻሊድ የ14 ዓመት ታዳጊ ሲሆን የ8ኛ ክፍል ተማሪ ነው። ከሱ በታች 2 ታናናሽ ወንድሞች አሉት። እነሱ የሚኖሩት የነበረው ከእናታቸው ጋር ነው። አባታቸው ወደ ጅግጅጋ አካባቢ እንደሚኖር ነው፣ ከነሱ ርቆ እንደሚኖር ነው የተነገረው። ታዲያ እናታቸው በጸና የታመመች ሲሆን አንድ ቀን ወደ መኝታ አልጋዋ ጠርታት፣ ማለትም የሚኒስትሪ ፈተና ሊጀምር አንድ ቀን ሲቀረው ተማሪ ኻሊድን እናት ወደ መኝታ አልጋ ወደ ተመመችበት አልጋዋ ጠርታው አንድን አማና ታስተላልፋለች። በምንም መንገድ እኔ ላይ ምንም ነገር ቢፈጠር አመቱ ሙሉ የለፋህበትን ትምህርት እንዳታቋርጥ ስትል አደራ ወይም ደግሞ ቃል ታስገባዋለች ማለት ነው። ታዲያ ይሄን በነገረችው ማግስቱ ሚኒስትሪ በሚጀመርበት ፈተና በሚጀመርበት ወቅት እናት ትሞታለች ማለት ነው። ታዲያ ጠዋት ኻሊድ ከነመራር ሀዘኑ ወደ ትምህርት ቤት ሄዶ የጠዋት ክፍለ ጊዜ የነበረውን ፈተና ወስዶ ከሰዓት መጥቶ እሷን ቀብሯት ደግሞ በድጋሚ ከሰዓት ፈተና ለመፈተን ወደ ትምህርት ቤት ያቀናል። ይሄ ነገር እንግዲህ የብዙዎችን ቀልብ ሳይሆን ብዙዎችን ያሳዘነ ክስተት ነበረ። ታዲያ ተማሪ ኻሊድ ታናናሽ ወንድሞቹ የእሱ ኃላፊነት ሆኖ ይቀራሉ ማለት ነው። እንደነገርኳችሁ አባት አብሯቸው የለም። እናት ደግሞ ወደ አኺራ መሄዷን ተከትሎ አላህ ይዘንላትና ማለት ነው። ታዲያ ይህንም ተከትሎ የሶሻል ሚዲያ ቀልብ ብዙዎችን ቀልብ ስለሳበ እነዚህ ልጆችን የህዝቡ ኃላፊነት ናቸውና ልንረዳቸው የሚገባል የሚልም ቻሌንጅ ተጀምሯል። ኡስታዝ አቡበከር አህመድም ይህንን ቻሌንጅ ነው ያቀረበው። ሁላችንም የነሱ ኃላፊነት አለብንና ልናግዛቸው ይገባል ተብሏል። እንግዲህ የሱን አካውንት ከታች አላያይዝላችሁም ቲክቶክ ፕላትፎርም ስለማይወደው ማለት ነው። ለምትጠይቁኝ ሰዎች አያይዝላችኋለሁ። በሱ እድሜው ገና ስለሆነ የሱ እድሜ በአካባቢ በሚገኙ አንድ የመስጊድ ኡስታዝ እና በአካባቢው አሽማግሌዎች አማካኝነት እንግዲህ በሶስቱ ጥምረት አካውንት ተከፍቷል። በዛ አካውንትም ሁላችሁም እንድታስገቡና እነዚህ ታዳጊዎችን ነገራቸው እንድናሳምረው ተብሏል። ስለዚህ ይህንን ጥሪ እንግዲህ ላስተላልፍ ብዬ ነው። የኡስታዝ አቡበከር አህመድን ጥሪ ላጋራችሁ ብዬ ነው። ሁላችሁም የተቻላችሁን ነገር አድርጉላቸው። ኮሜንት ላይ ለምትጠይቁኝ ሰዎች አካውንት ቁጭ አድርግላችኋለሁ። ኤኒዌይስ ተማሪ ኻሊድና 2 ታናናሽ ወንድሞቹ የህዝብ አደራ ሆነዋል ማለት ነው። እናታቸው ወደማይቀረው አኺራ መሄዷን ተከትሎ ማለት ነው። የዚህ ልጅ ጀግንነት፣ ቆራጥነትና ያሳየው ትጋት ብዙዎችን አስገርሟል። ይሄን ላድርሳችሁ ብዬ ነው። ሰላም አለይኩም፣ ይመቻችሁ። በቃ ከዛ እሷ ደግሞ ጧት እንደተነሳ ራበኝ አለች። ምን ላድርግ በቃ ስራ የለኝም፣ ማንም ጋር ምደውሎ የለም። እኔ ደግሞ በቃ አላህ ነው ያለኝ። በቃ መጣሁ፣ እሺ ሱቅ ተበድሬ መጣሁ ምናምን ብያት ወጣሁኝ። ስወጣ ማቆ ሱቅ ዝግ ነው። እዛ ያው የምገዛው ሱቅ ምናምን ካበደረኝ ብዬ ምናልባት የሆነች ነገር ይዤ ለመግባት ከዛ አለፍ ብዬ ደግሞ የሆነ ልጅ አገኘሁ ከመስጊድ ሲመጣ። ከዛ አውቀዋለሁ እንዲህ በይታና ናማ አንዴ ያልኩት ከባድ ነው ፊት እንትን ማለትና ይኸውልህ እኔ እንደዚህ ሰለምቲ ታውቀኛለህ። አዎ ደግሞ ሰው ሰለ ከባድ ነው። ብቻ አልሐምዱሊላህ እንደዚህ ነውና ሚስቴን እንደዚህ ጀምጥቼ በጣም ራበን ታረብና ምን የሚበላ ነገር ካለ ሲፈልግልኝ ምናምን ነገር አልኩት። ምኑ ጋር ነው ቤታችሁና አለኝ። እንደዚህ እጥፍ ብለን ተንጋምናን ብዬው በቃ እሱ ሲሄድ ድጋሚ ወራብ ጊዜ ሰጥምና ድጋሚ ዞሬ በመስጊዱ በኩል አድርጌ ሌላ ሱቅ ደግሞ ለመበደር ሲሄድ ያላህ ነገር ሆኖ ባለ ሱቅ ወንድሙ ነው ያለው፣ ልጁ የለም። ግራ ገባኝ። ቤት እንዳንመለስ ራበኝ ብላለች። እጄ ላይ ምንም የለም። ማን ጋር ልደውል? በቃ ማንም የለኝም። እኔ የዛ ሰዓት በቃ አላህ ነው ያለኝና ገባሁኝ መስጊድ። በቃ ዝም ብዬ ቁጭ ብዬ እስቲግፋር ያረኩኝ ሆነ ወንበር ላይ ቁጭ ብዬ ማልቀስ ጀመርኩ። ዝም ብዬ በቃ መስጊዱን እያየሁት አለቅሳለሁ። ዝም ብዬ በቃ ያ ረብ እያልኩ መጡ። ኡስታዝ መጣ፣ የዋና አሰጋጁ ኡስታዝ መጡ። ዑመር ምን ሆነ ነው ነገር አለኝ። በኢንተር አድርጌ ኧረ ምንም አላልኩት፣ ችግር የለውም ነገር አለኝ። አይ በቃ እኔና ሚስቴ በጣም ቤት ውስጥ ምንም የለምና እስቲ የሚበላ ካለ ፈልግልን ምናምን ነገር አልኩት። አልሐምዱሊላህ ከዛ ይዞኝ ወጣ ምናምን። አብሽር ያው ፈተና ያለ ነው ምናምን ትንሽ ኢልምም አለው የመከረኝ ወስዶኝ የሆነች ፍራንክ ሰጠኝ።
1000 ምናምን ብር ሰጠኝ። ደስ እያለኝ በቃ ሁሉንም ረሳሁት ባንዴ በቃ ከዛ በፊት የነበረ የራበኛ ሁሉንም በቃ እንደ ያደረኩ ዲሊት እያደረኩ ነበር ሳልፍ የነበረው በቃ እቺ ፈተናም እንዳላት አይነት ነገር ነው። እኔ ጋር እቺ ነገር በቃ አላህ ጋር ተቀመጥ እቺ ፈተና ብቻ ነው አልሐምዱሊላህ ብዬ ማለፌን ነው የምፈልገው። እዛ ጋር የሆነ እጅ ሰጥቼና ወድቄ ምናምን መገኘት አልፈልግም ነበር ለፈተናው ገባው። በቃ ባለችው ነገር ወተን ተገባበዝን ያቺ ሰዓት አለፈች። አልሐምዱሊላህ በጣም ብዙ ድሬዳዋ በጣም ብዙ ነገሮች ወላሂ 1000 ብር መቼስ ብዙ አይቆይም፣ ምንም አያቆይም። አዎ ከዛ በኋላም በራመቴና እኔ የመጨረሻ በቃ ከመስጊድ አልወጣም አልኩኝ። በቃ ዲኑን የሆነ የተረዳሁበት መልኩ ይሁን ወላሂ አለም አልወጣም አልኩኝ ከመስጊድ ከአቡሬ ላይ መስጊድ አልወጣም። አንቺ ወደ ሀገርሽ ተመለሺ እና አንቺም ወደ ቤተሰብሽ ተመለሺ እኔ ከመስጊድ አልወጣም ብዬ እንትን አልኩባት። በቃ የዛኔ ሰው የለኝም ምናምን ከዛ በኡስታዙ ምናምን ነገር አስጠየቀችና በቃ ተመለስ በለው አረጋጋው ምናምን እንደሆነ አላቅም። ወላሂ በህይወቴ አጭር ሶላት ያሰገድኩት ሎጊያ ፋቲሃን ከቀራሁ በኋላ አሚን ካሉ በኋላ ወዱሃ አላሁ አክበር በቀጣዩ ረክዓ ላይ አሚን ከተማ ወለይሊ ኢዛ ሰጃ አላሁ አክበር። በጣም አጭር ሶላት በህይወቴ በጣም ሙቀት ስለነበር ለመጀመሪያ ጊዜ ሄጄ ሎጊያ ኧረ አይቻልም እናንተ እንደዚህ እንዳታደርጉ። ያኔ ልጅ ነበርኩና በጣም ረባሽ ነበር። አወዛጋቢ ነገር አደርግባቸው ነበር። ተራዊህ ሳሰግድ ወላሂ ምን አደርግ ነበር። ለምሳሌ 2 ረካዓ ሱና ሶላት ተራዊህ ያለ አይደል 5 ገጽ ይቀራል አይደል መጀመሪያው ረካዓ ላይ አንድ ሱሙን ወይንም 2 ገጽ ከግማሽ ቀጣዩ ረካዓ ላይ 2 ገጽ ከግማሽ እኔ ምን አደርጋለሁኝ የመጀመሪያው ረካዓ ላይ አሚን ከተባለ በኋላ አንዲት መስመር ብቻ ቀራና ደስ ይላቸዋል አጭር ሶላት ነው ብለው ልክ ሁለተኛው ረካዓ ላይ ከአንዷ መስመር በኋላ ያለውን 5ቱንም ገጽ ቀራዋለሁ። አንዳንዴ ደግሞ ምን አደርገዋለሁ 4 ገጽ ከ10 ምናምን መስመር ከ14 መስመር ቀራና ከዛ ሁለተኛው ረካዓ ላይ ደግሞ አንዲት መስመር ቀራለሁ። ምንድነው ያደርጋለሁ አለኝ አንድ ኡስታዝ ማለት ነው ወላሂ የኛ ሰው አያነብም እግዚአብሔር ይመስገን። እኔ አሁን ሰው እንዲያነብ ይገፋፋ። እኔ አሁን ብዙ ጊዜ ሰው አለማንበቡ ነው እኛን ሊቃርጎን ያቆየን። ሰው ቢያነብ እኮ የዕለት እንጀራችሁ ሁሉ አደጋ ላይ ይወርድ። ወለተ ነው ሚስጥር ወጣ። እኛም አለ ይሄን ነው ክርስቲያን ወገኖቻችን ቄሶቹ መጽሐፍ ቅዱስን ሌሎች መጽሐፎችን እንድታነቡ አይፈልጉም። ካነበባችሁ ኢየሱስ ፍጡር እንደሆነ ነብይ እንደሆነ ባሪያ እንደሆነ ክርስትና ውሸት እንደሆነ ትረዳላችሁ። ለዛ እንድታነቡ አይፈልጉም። ቄሱ ራሱ ሰምታችሁታል አምኗል ካነበበ እንደሚጋለጥ ማለት ነው። ለማንኛውም ችግር የለውም እኔ መጽሐፋችሁን አስተምራችኋለሁ። እሺ ተመልከቱ። ምሳሌ መጽሐፍ ቅዱስ ትንቢተ ኢሳይያስ ሲከፍቱ ኢየሱስ ፍጡር ነው የሚል ነገር አለ። አሳያችሁ። ትንቢተ ኢሳይያስ ምዕራፍ 49 ላይ እንደዚህ ይላል። አሁንም በእግዚአብሔር ፊት ከብሬአለሁ፣ አምላክ ጉልበትህ ሆኖኛል። ያዕቆብን ወደ እርሱ እንድመልስ እስራኤልን ወደ እርሱ እንድሰበስብ ባሪያ እሆነው ዘንድ ከማህፀን ጀምሮ የፈጠረኝ እግዚአብሔር እንዲህ ይላል። ተናጋሪው ማነው? ኢየሱስ ነው። ምን አለ? ባሪያ እሆነው ዘንድ እግዚአብሔር ፈጠረኝ ይናገራል። አያችሁ ወገኖቻችን። ስለዚህ አምላካችን ብላችሁ እያመለካችሁት ያላችሁት ፍጡር ነው። ይሄን ነው ቄሶቹ እንድታውቁ እንድታነቡ ያልፈለጉት ማለት ነው። ለማንኛውም አንዳንዶች ደግሞ እዚህ ጋር ተናጋሪ ኢየሱስ አይደለም ካላችሁ ላሳያችሁ። አንድምታ ከፍቼ ተመልከቱ። አንድምታ ረድኤቱ ሰወረኝ፣ አንድም ስም ብለህ መልስ። በእናቴ ማህፀን ሳለሁ ስሜን ክርስቶስ አለኝ። ወንጌልን እንዳስተምር አደረገኝ። በስልጣኑ በፈጠረው በስጋ ሰወረኝ ያለ ይናገር። ተናጋሪው ማን ነው አለ? ክርስቶስ አለኝ ያለ ትንቢታዊ ቃል እንደሆነ ያስቀምጣል። ስለዚህ ወገኖቻችን አያችኋ፣ አምላካችን ብላችሁ እያመለካችሁት ያላችሁት ባሪያ ነው፣ የእግዚአብሔር ባሪያ ነው። ይሄን ያልኳችሁ ብዙ ጉዶች አሉ። ኢንሻአላህ ስቴፕ ባይ ስቴፕ እያልኩኝ እናስተምራችኋለሁ። እናንተም ግን በራሳችሁ መጽሐፍ ቅዱስን አንብቡ። አላህ ሂዳያ ይስጣችሁ። ወሰላሙ አለይኩም። አላህ ከጨለማ አውጥቶ ወደ ብርሃን አምጥቷት የዛሬ ሙሽራ ስላደረጋት አላህ
እሷ ነች። አላሁ አክበር። ስንቶቻችን ማለት ነው ኢስላም ውስጥ አድገን፣ ስንቶቻችን ኢስላም ውስጥ አድገን ረጅም ዕድሜ ኖረን ያልሰራነውን ስራ አላህ እሷን በዚህ ስላከበረ እኛ አላህን እናመሰግናለን። ኸዲጃ አላህን ታመስግን። እዚህ ቦታ ላይ ማመስገን የምፈልገው ብዙ ሰዎችን ነው። ብዙ ሰዎችን ማመስገን እፈልጋለሁ። እዚህ መድረክ ላይ የተገኛችሁ ሁሉ ምስጋና ይገባችኋል። የዚህ መድረክ ሙሽራ የሆነችውን ኸዲጃን ጊዜ ሰጥቷት አፉ ብሏት ለዚህ ትልቅ ስራ እንድትበቃ ምርኩዝ የሆናትን ባለቤቷን ሙሐሰንን ማመስገን እፈልጋለሁ። አላሁ አክበር በሉ። ባለቤቷ ሙሐሰን ወይ ኩራ ይበቃሃል፣ እሺ ይበቃሃል። ጀግኒት ሚስት ነው ያለህ ማለት ነው። ስለዚህ ቤተሰቡ እንኳን ደስ ያላችሁ። አላሁ አክበር። የሚገርመው አንድ ነገር ነው። ብዙ ጊዜ ሰዎች ከኩፍር ዓለም ወደ ኢስላም ሲመጡ በዛኛው ጎራ ያለው ዓለም ይጠላቸዋል። የኸዲጃ ልዩ ሽልማት ደግሞ ሙስሊሞች እንዲወዷት አድርጎ ይሄንን ትልቅ ሥራ እንድትሠራ አላህ ደግሷት የዛሬ ሙሽራ አድርጓት። በዛ ጎራ ያሉት ደግሞ ወደድንልሽ ልንሸልምሽ ፈለግን ብለው ከፊታችን ይገኛሉ። ስለዚህ እዚህ ጋር መጥተው ሽልማቱን ያስረክቧታል። አላሁ አክበር። شبابنا هيا إلى المعالي يسعد شوامخنا. شبابنا هيا إلى المعالي يسعد شوامخ الجبال. هيا اهتفوا يا معشر الرجال، هيا اهتفوا يا معشر الرجال. قولوا لكل الناس لا أبالي، قولوا لكل الناس لا أبالي. شبابنا هيا إلى المعالي يسعدوا شوامخ الجبال. شبابنا هيا إلى المعالي يسعدوا شوامخ الجبال. هيا اهتفوا يا معشر الرجال، هيا اهتفوا يا معشر الرجال. قولوا لكل الناس لا أبالي، قولوا لكل الناس لا أبالي.